ተጽዕኖ የሚፈጥሩ የኤርትራ አክቲቪስቶች አዲስ አጀንዳ ይዘው መጥተዋል። ምንድነው ያሉት? ሰተን እንገላገል። ማንን? አሰብን። ምናልባት የትንሽ ጆሮ ጭው የሚያደርግ ይመስላል። ለማን ነው ተሰጥቶ የሚገላገሉት? በዚህ በቀይ ባህር ፎረም ውስጥ እስራኤልም የለችም፣ የተባበሩት አረብ ኤምሬትም የለችም፣ ኢትዮጵያም ድርሽ እንዳትይ ተብሏል ማለት ነው። ይሄ በሚባልበት ጊዜ ብዙዎች አይ እስራኤል ከኢትዮጵያ ጋር አንድ ግራንድ እንዲሆን አሊያንስ ትፈጥራለች፣ ምክንያቱም ቀይ ባህር አካባቢ ያላትን ደህንነት የምታስጠብቀው አካባቢ ካሉት ሀገራት ጋር በመቆራኘት እና ሶማሊላንድ ሪኮግኒሽን አገኘች ማለት ኢትዮጵያን ይዛ እስራኤል ወደ ሶማሊላንድ አንድ ኃይለኛ ወታደራዊ ቤዝ መፍጠር ትፈልጋለች። ዶክተር ዳኛቸው ባላቸው የፖለቲካ አመለካከት ልዩነት አለኝ፣ ሪዘርቬሽን አለኝ። ነገር ግን ዶክተር ዳኛቸው ወልቃይት በመሄዳቸውና የማይካድራን ጭፍጨፋ እውቅና በመስጠታቸው ግን አብሬያቸው እኩል ኩታ ገጠም የሆነ አቋም አለኝ ማለት ነው። ከርሳቸው ከዚህ ዘብ አባል ብዬ ከተናገርኩ ቆይቻለሁ። ለወዳጅ ለጠላት አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን ከዚህ ዘብ እርግጠኛ መሆኔ። ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሀሳብ ተኩስ ከጀርባችሁ እንደማቀርብ ነገራችኋለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ በአዲሱ ፎርማታችን የጀመርነው ፕሮግራም አለ። በፕሮግራሞቻችን ላይ እንደተለመደው አዳዲስና ወቅታዊ የሆኑ ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። እኔም እጄ ላይ ዛሬ ያስኳቸውን አጀንዳዎች ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝቻለሁ። ከአፍታ ቆይታ በኋላ እንገናኛለን። ለዛሬው እጅ ላይ ያሉት መረጃዎች በቅድሚያ በኢትዮጵያና በኤርትራ መካከል ያለው ውጥረት አዲስ ሁነት ተፈጥሯል። ውጥረቱን ተመልክቶ አዳዲስ መረጃዎች ከዚህም ከዚያም እየተንሸራሸሩ ነው። በዚህ ላይ የማደርሳችሁ ሀሳብ ይኖረኛል። የራሴን ምልከታ ለእናንተ አጋራችኋለሁ። ሌላው እስራኤል በኢትዮጵያና በኤርትራ መካከል ያለውን ከቀይ ባህር ጋር በተያያዘ ያለውን ውጥረት አስመልክቶ የራሷን ድብቅ ስራ እየሰራች ነው። ይህን ድብቅ ተልእኮ የእስራኤልን ተልእኮ አስመልክቶ የወጣ መረጃ አለ። እዛ መረጃ ላይም አዳዲስ የሆኑ ትንታኔዎችን፣ ሁነቶችን ከግራ ከቀኝ ያሉ አናሊስቶች፣ ተንታኞች ያቀረቧቸው የሰነዘሯቸው ሀሳቦች አሉ። በዚህ ላይም ማደርሳችሁ መረጃ ይኖራል። በሶስተኛነት የተያዘው መረጃ ህወሓት እንደምታውቁት በዚህ በአፋር መስመር ገብቶ በርካታ ሰብአዊና ቁሳዊ ኪሳራ አደርሷል። አሁን አዲስ የወጣው መረጃ ትናንትና የህወሓት ታጣቂዎች በአፋርና በዚህ በራያ መስመር አዳዲስ ጦራቸውን ግዙፍ የሆኑ ጦራቸውን ያንቀሳቀሱ እንደሆነ መረጃዎች ወጥተዋል። እዚህ ላይም ወደ እናንተ ማደርሰው ሀሳብ ይኖራል። እንደ መውጫ የያዝኩት መረጃ ምንድነው? እንግዲህ ዶክተር ዳኛቸው አሰፋ ወደ ወልቃይት መሄዳቸውን ተከትሎ የማህበራዊ ሚዲያው መነጋገሪያ ሆነዋል። በማህበራዊ ሚዲያው ላይ መነጋገሪያ የሆኑበት ምክንያት ከተለያዩ ወገኖች ነው። በተለይ የህወሓት ደጋፊዎች፣ በጣም እነዚህ ሃርድ ላይነር የሚባሉት ወይም አክራሪ የሆኑ የህወሓት ደጋፊዎች በዶክተር ዳኛቸው ወደዛ መሄዳቸውን ጉብኝታቸውን አስከትለው መረር ያለ ምልከታቸውን መረር ያለ ትችታቸውን ሲያጋሩ ተመልክቻለሁ። እስቲ በዚህ ዙሪያ ላይም ምን ለማለት ፈልገው እንደሆነ በስፋት እንመለከተዋለን። ይህ ፕሮግራም ለሌሎች እንዲዳረስ የራሳችሁን አስተዋጽኦ እንድታደርጉ ላይክ፣ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ ጠይቃችኋለሁ። እሺ፣ የቅድሚያው እንግዲህ መረጃችን ምንድነው? ኢትዮጵያና ኤርትራ በተመለከተ እንደምታውቁት ውጥረቱ ከጊዜ ወደ ጊዜ እየተባባሰ ነው። ይህ ውጥረት አዳዲስ ሁነቶችን፣ የፖለቲካ ሁነቶችን እያስተናገደ ነው። ትንሽ ይህን ሳምንት አየሩን የያዘው ሁኔታ ምንድነው? ኢትዮጵያ ለሰላም አማራጭ ያላትን እድል ወይም ደግሞ ኢትዮጵያ ከኤርትራ ጋር ያላትን ውዝግብ በሰላም አማራጭ ለመፍታት ከፍተኛ ተነሳሽነት እንዳላት እያሳየች ነው፣ በአደባባይ እያሳየች ነው። በተለይ ኬንያን ለአደራዳሪነት የጠቅላይ ሚኒስትሩ ለአደራዳሪነት ኬንያን መርጠዋል የሚል መረጃ በትዊተር ገጽ ላይ ከተንሸራሸረ በኋላ ትንሽ የተለያዩ ወገኖች በጉዳዩ ላይ የራሳቸውን ሐሳብ እየሰነዘሩ ነው።
በእርግጥ ኢትዮጵያ ከዚህ ቀደም ለሰላም ያላት ቁርጠኝነት በዚህ ደረጃ የተጋነነ ነበር ወይ? ምክንያቱም ከኢትዮጵያ የጦር አመራሮች ሲደመጥ የነበረው በማንኛውም አማራጭ ቀይ ባህር ወይም ሞት፣ ኢትዮጵያ በየትኛውም አማራጭ ቀይ ባህርን የቀይ ባህር አክሰስን ወይም አሰብን የምናገኝበትን እድል በደማችን በአጥንታችን እናስከብራለን የሚል ነገር ነበረ። በኢትዮጵያ ወገን የነበረው ይሄ ቁርጠኝነት በወታደራዊ አመራር የነበረው ቁርጠኝነት ተቀዛቅዞ አሁን ፖለቲከኞች ናቸው አጀንዳውን የገዙት። ፖለቲከኞች አጀንዳውን በደንብ ኢንተርቴን እያደረጉት ነው። ለዚህም ማሳያው ከዚህ ቀደም ባልታየ ዲግሪ ወይም ደረጃ ለሰላም ያለው ቁርጠኝነት በኢትዮጵያ ወገን በከፍተኛ ሁኔታ ተጋኗል የሚል ነገር ነው። ይህን በሁለት መልኩ የሚያዩት አሉ። ተቺዎች ወይም ደግሞ ሂስ አቅራቢዎች አይ መንግስት ከኢሳያስ ጋር የነበረውን ግብግብ ማሸነፍ ስላልቻለ በዲፕሎማሲውም ረገድ እንዲሁም ደግሞ ወታደራዊ የሆነው ዋርኒንግ ማስጠንቀቂያ ያን ያህል ፍሬ ማፍራት ስላልቻለ የሰላም አማራጭን ወይም የዲፕሎማሲያዊውን አማራጭ አሟጦ ለመጠቀም በሩን የከፈተ ይመስላል እንጂ በቃ ኦልሬዲ ከኢሳያስ ጋር የነበረውን ግብግብ በሽንፈት ላለመቋጨት የመጨረሻ እድሉን እየሞከረ ነው የሚል ነገር የሚያጋሩ አንዳንድ ተንታኞች አሉ፣ ተቺዎች አሉ። ሌሎች ደግሞ የመንግስቱን ወገን በአዎንታዊነት የሚያዩ ወገኖች አይ በማንኛውም ሰዓት ለሰላም በርን መክፈት ብልህነት ነው፣ አንድ ኃላፊነት ከሚሰማው መንግስት የሚጠበቅ ነው። በመሆኑም በኢሳያስ ወገን ይህን ነገር አልቀበልም ካለ የኢትዮጵያ መንግስት የኢሳያስን መንግስት የበለጠ ኮርነር ለማሳጣት ይህንን በደንብ ይገፋበት ይሻላል። ምክንያቱም ኢትዮጵያ ተጨማሪ ጦርነት ለመክፈት ጦርነቱ ውስጥ ለመግባት የሚያስችል ቅንጦት የላትም። ውስጣዊ ግጭቶቻችን በርካታ ናቸው። አማራ ክልል፣ አፋር ክልል እንዲሁም ደግሞ ኦሮሚያ ክልል የተለያዩ አካባቢዎች ግጭቶችን በየጊዜው እያስተዋልን ነው። ስለዚህ የግጭት እጥረት የለብንም። በመሆኑም ኢትዮጵያ መንግስት ወደ ግጭት የሚገባ ከሆነ ከኤርትራ መንግስት ጋር አንፕሪዲክተብል የሆኑ የማይተነበዩ የፖለቲካ ሁነቶች ሊፈጠሩ ስለሚችሉ የሰላም አማራጭን አሟጦ መጠቀሙ ብልህነት ነው እና ይህን ሳምንት የተጀመረው እንቅስቃሴ እንደው ቢገፋበት ጥሩ ነው የሚል ነገር ነው። ሶስተኛው የቢሆናል ሴናሪዮ በፊትም አይ መንግስት ራሱ የሚታመን አልነበረም። መንግስት የቀይ ባህርን የአሰብን ጉዳይ የምር ለኢትዮጵያ ለማምጣት አስቦ አልነበረም። ለሴራ ንድፈ ሀሳብ፣ ውስጣዊ ውጥረትን ለማለዘብ፣ ትኩረትን ለማስቀየር፣ ብሔራዊ ስሜትን ለመቀስቀስ ከዚህ አንጻር ነው እንጂ የምር ኢትዮጵያ የባህር በር ባለቤት እንድትሆን ግድ ብሎት አይደለም ያልነው ሆነ። አሁን የምናየው መንግስትን መቀዛቀዝ በተለይ እዚህ ከቀይ ባህር ጋር ያለው መጋጋል ተቀዛቅዟል። የተቀዛቀዘው መንግስት የሚፈልገውን ፕሮጀክት ካስፈጸመ በኋላ ነው። ውስጣዊ የሆኑ ኃይሎችን በዚህ በቀይ ባህር አማካኝነት ወይም በቀይ ባህር አጀንዳ አማካኝነት ኮርነር ካደረገ በኋላ ማርጂናላይዝ ካደረገ በኋላ ወይም ደግሞ ካሰይጠነ በኋላ ምናልባት የቀይ ባህር አጀንዳን ትቶ ሌላ አጀንዳ ሊያመጣ ይችላል ብለው በጥርጣሬ የሚተቹ ወገኖች አሉ። ዞሮ ዞሮ እዚህም እዛም የሚተኮሱት ሀሳቦች የራሳቸው ኔጌቲቭ እና እንዲሁም ደግሞ ፖዚቲቭ ወይም ደግሞ አዎንታዊና አሉታዊ የሆነ ጎኖች አሉ። ፖለቲካም ሲተነተን በሁሉ ማዕቀፍ መሆን አለበት። እንደው ጭልጥ ያለ የፕሮፓጋንዳ ስራ ብቻ ሳይሆን ግራ ቀኙን ሁሉም ነገር ተመልክቶ ወደ ውሳኔ ላይ መሄድ ይገባል የሚል ነገር ነው። ከዚህ ጋር ተያይዞ የኢትዮጵያ አምባሳደሮች ውጭ ሀገር ያሉ ኢትዮጵያ ኤምባሲዎች ባልተለመደ መልኩ የአንድ አይነት መረጃ ከዚህ ከቀይ ባህር ጋር በተያያዘ አንድ አይነት መረጃ እያጋሩ ነው። ኢትዮጵያን በተመለከተ ቀይ ባህርን በተመለከተ ኢትዮጵያ ራይት እንዳላት፣ የኢሳያስ መንግስት ግን ይህን ነገር መቼም ቢሆን ሊፈጽመው እንደማይችል በደንብ ዲፕሎማቲካሊ ታስቦበት ከአንድ ማዕከል የተቀዳ ወይም ደግሞ ከአንድ ማዕከል በደንብ የተላለፈም ይመስላል። ምክንያቱም መረጃዎቹ አንድ አይነት ናቸው። የአሜሪካ ኤምባሲ መውሰድ ይችላለን፣ ኮንጎ፣ እንዲሁም ቻይና፣ ሌሎች አካባቢዎችን ስንመለከት በአብዛኛው መረጃዎቹ አንድ አይነት ናቸው። ይህንን ተከትሎ የኤርትራው የውጭ ጉዳይ ሚኒስትር የማነ ገብረ መስቀል እንደተለመደው ትዊተራቸው ላይ ብቅ ብለው አዲስ ሀሳብ ተኩሰዋል። እርሳቸው ምንድን ነው የሚሉት? ያው የብልጽግና ካድሬዎች ነው የሚሉት። እርሳቸው የብልጽግና ባለስልጣናት ልክ እንደ ፓሮት ነው የሚሉት ወይም እንደ በቀቀን ከአንድ ማዕከል የሚሰጣቸውን ማስተጋባት እንጂ የራሳቸው ሀሳብ የላቸውም። አሁንም የምንመለከተው ሀሳብ ከአንድ ማዕከል የመጣላቸው የሚል ነገር ነው። እንደው የማነ ገብረ መስቀል እውነት ለመናገር ይህን ለመናገር እንደው
በልበ ሙሉነት መናገር አይችሉም ይሄን ነገር። ምክንያቱም ኤርትራ ምንም አይነት ሲስተም የሌለባት፣ ተቋም የሌለባት፣ ሚዲያ የሌለባት፣ ህገ መንግስት የሌላት በአንድ ጭንቅላት በአንድ ሳምባ የምተነፈስ ሀገር ነች እና እዛ ሀገር ላይ ተቀምጠው ከአንድ ማዕከል የሚቀዳ ነው የሚያስተጋቡት ፓሮት ናቸው ብሎ እንደው መተቸት ትንሽ ሪዲኩለስ ነው። ወይም ደግሞ አያው ይባላል ወይም ደግሞ ተቃርኖ ምንድነው ፓራዶክሲካሊ ጉዳዩን መታየት ይገባዋል ነው። እርሳቸው በራሳቸው የሚመሯት ሀገር ወይም ያለችበት ሀገር እጅግ በጣም ጽልመት ያለበት ሀገር ነውና እዛ ውስጥ ተኩኖ ይህንን ጉዳይ መተቸት ትንሽ አነጋጋሪ ነው። እንግዲህ የሰላም አማራጭ ሲባል ተቺዎች ወይም ደግሞ ሲዝን እንዲሆኑ ትልልቅ ዲፕሎማቶች የሚናገሩት ምንድነው ኢትዮጵያ ወደ ለመናገር በኢሳያስ መንግስት ስልጣን ላይ ያለ በሰላም አማራጭ አሰብን የማግኘቱ ሁናቴ 0 ዲግሪ ነው ያለው ወይም ደግሞ 0 ዲግሪ እድል ነው ያለው። መቼም ቢሆን ኢትዮጵያ የአሰብን ጉዳይ በሰላም አገኛለሁ የሚለው ነገር በቀቢጸ ተስፋ የሚካሄድ ነው ብለዋል። በመሆኑም ሌላ አማራጭ መከተል ያለብን ኢቭን የሰላም አማራጭ እንኳን ተከትለን አሰብን ወደ ኢትዮጵያ እናምጣ ብንል በጣም ረጅም ጊዜ ነው የሚፈጀው የሚል ነገር ነው የሚያስቀምጡት። ከዚህ ይልቅ የአፋር ህዝብ እንደምናውቀው ጄኖሳይድ ተፈጽሞበታል። በጣም በርካታ የሆኑ ሰቆቃ ተፈጽሟል። ይህንን ጄኖሳይድ የዓለም አቀፍ ትኩረት እንዲያገኝ በማድረግ የኤርትራ መንግስት የበለጠ ኮርነር የማድረግ ስራ መሰራት አለበት። አንድ ሁለተኛ መሬት ላይ የሚታገለውን የአፋር ታጣቂ ቡድን የበለጠ አጠናክሮ እዛ አካባቢ ለመብቱ እንዲንቀሳቀስና አስፈላጊ ከሆነ ኢትዮጵያ እዛ አካባቢ ያለው እንቅስቃሴ ሉዓላዊነቴን አደጋ ውስጥ ስለከተተው ወደ ኃይል እርምጃ ለመግባት እገደዳለሁ ብላ ልክ እስራኤል ሶሪያ ውስጥ ገብታ የኩርድ አማጺዎችን ተጠቅማ እዛ አካባቢ ያለውን በደንብ ለጂኦፖለቲካል ሲግኒፊካንስ ያን አካባቢ እንደያዘች ሁሉ ኢትዮጵያም አሰብን የአፋር ኃይሎችን ተጠቅማ ብትይዝና ከዛ በኋላ ከዓለም አቀፍ ማህበረሰብ ሊደርስባት የሚችለውን መገለል ወይም ደግሞ የዲፕሎማሲ ክስረትን ጫናን ቢያንስ በአፋር ኃይሎች አማካኝነት ማቃለል ይቻላል የሚል ሀሳብ አለ። ይህን ሀሳብ እንደው ዝም ብሎ መሬት ላይ የሚጣል አይደለም፣ በደንብ መመልከት ያስፈልጋል። ከዚህ አንጻር የምንመለከተውን መረጃ በደንብ ማየት አለብን። አድማጭ ተመልካቾቻችን አብራችሁን እንደሆናችሁ እገምታለሁ። ፕሮግራሙንም የተከታተላችሁ እንደሆነ እገምታለሁ። ላይክ፣ ሰብስክራይብ እያደረጋችሁ እንድትቆዩ ፕሮግራሙ ላይ እስከ መጨረሻው ድረስ እንድትቆዩ እየጠየቅኳችሁ ካፍታ ቆይታ በኋላ እመለሳለሁ። አድማጭ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። እንግዲህ የኤርትራ ወገን አዲስ የፖለቲካ ንቅናቄ እያስተዋልን ነው። በኤርትራ ወገን ምንድን ነው ያለው? እንግዲህ ከላይ ያሉት አመራሮች ምንድነው የሚሉት? የኢትዮጵያ መንግስት በኃይል አማራጭ ለመጠቀም ነው እንጂ የሚፈልገው ዲፕሎማሲ የሚለው ነገር እያጭበረበረ ነው፣ በደንብ ምልክቶችን እያየን የሚል ነገር ነው። አሁን ግን በኤርትራ አክቲቪስቶች ማህበራዊ ሚዲያ ላይ ትዊተር፣ ሶሻል ሚዲያ፣ ዩቲዩብ ወይም ተጽዕኖ የሚፈጥሩ የኤርትራ አክቲቪስቶች አዲስ አጀንዳ ይዘው መጥተዋል። ምንድነው ያሉት? ሰተን እንገላገል። ማንን? አሰብን። ምናልባት ትንሽ ጆሮ ጭው የሚያደርግ ይመስላል። ለማን ነው ተሰጥቶ የሚገላገሉት? ለኢትዮጵያ ከሆነ ያው እሰየው የሚያስብል። ነገር ግን ሰተን እንገላገል የሚሉት ለማን ነው? ከኢትዮጵያ ጋር ታሪካዊ ባላንጣ ለሆኑ ሀገራት ሰጥቶ ከዛ በኋላ የኢትዮጵያ ግጭት ቀጥታ ከነዛ ጋር እንደሆነ ነው እየተናገሩ ያሉት። ምናልባት ያው የጦር ቤዝ መስጠት እንደማለት ነው። በደንብ ነገሩን ገለጥለጥ ስናደርገው አሰብን ደንበኛ የጦር ቤዝ ማድረግ ከኢትዮጵያ ጋር ቁርቋሱ ያላቸውን ከብሔራዊ ጥቅም አንጻር ቁርቋሱ ያላቸውን ሀገራት መርጦ እዛ ላይ ስቴሽን እንዲያደርጉ ማድረግ ከዛ በኋላ ኢትዮጵያ ቀጥታ ልትጋጭ የሚችለው ከነዚህ ኃይሎች ጋር ነውና ቶሎ ሰተን እንገላገል የሚል አጀንዳ አሁን በደንብ ማህበራዊ ሚዲያውን እየተቆጣጠረው ነው። ከሳምንታት በፊት ግን ኢሳያስ በአረብኛ በሰጡት ቃለ መልስ ከዚህ ጋር የሚጋጭ ነገር ተናግረዋል። ቀጠና ያሉት ሀገራት በሙሉ ለውጭ ኃይሎች በተአምር የጦር ቤዝ መስጠት የለባቸውም፣ ይህንን በመርህ ደረጃ ሁላችንም ልንታገለው ይገባል ብለዋል። ነገር ግን ኢሳያስ ከወራት ወይም ከዓመታት በፊት ለተባበሩት አረብ ኤሚሬት እኮ ቤዝ ሰጥተው ነበር፣ ያን አሰብ አካባቢን ማለት ነው። በመሆኑም ምንም ፕሪዲክተብልም አይደለም ይሄ ነገር። እርሳቸውም ከቁጥራቸው ከሆነ በማንኛውም ሰዓት ሰተን እንገላገል የሚለውን አጀንዳ አይገዙትም ብሎ መደምደም የዋህነት ይመስለኛል። ፖለቲካ ብሔራዊ ጥቅምን ተለዋዋጭ ሁነትን ነው እንጂ ታሳቢ የሚያደርገው አንድ የቆመ ልክ እንደ ካስማ የቆመ ግብረ ገብነትን አይደለም። ስለዚህ ፖለቲካ የሚዳኘው በግብረ ገብነት መለኪያ ሳይሆን በብሔራዊ ጥቅም ወይም ደግሞ
አጠቃላይ ከሀገራት ጥቅም አንጻር ነው ሊገመገም የሚገባው የሚል አጀንዳ አለ። ከዚህ ጋር የተያያዘውን እንግዲህ ሀሳብ በዚሁ ልቋጭና ወደ ሁለተኛው አጀንዳ ላምራ። ሁለተኛው አጀንዳችን ወደ እስራኤል ነው የሚወስደን። እስራኤል እንደምታውቁት የእስራኤል ከኢትዮጵያም ከኤርትራም ወገን ሆና የፖለቲካ ስራዎችን እንደምትሰራ ይታወቃል። ብዙዎቻችን ግን የተሸፋፈነ ነገር ነው የምንረዳው ማለት ነው። እስራኤል በእጅጉ ከኢትዮጵያ ጋር የተቆራኘች እና እንደውም ኤርትራ ከኢራን ጋር ከአልቡርሃን ጋር ስለምትቆራኝ እንዲሁም ከግብፅ ጋር ስለምትቆራኝ አይ እስራኤል ቀጥታ የኤርትራ ጠላት አድርገን የምንወስድ ሰዎች አለን። አሁን ያገኘሁት መረጃ ወይም ደግሞ የተጋራው መረጃ ግን ይህንን ነገር የሚያሳይ አይደለም። በሚያስገርም ሁኔታ ኤርትራ ለእስራኤል ዳህላክ አካባቢ የቀይ ባህር አካባቢን የምትቆጣጠርበት አነስተኛ ቤዝ ሰጥታለች። ይሄ እንግዲህ ምናልባት የአካባቢ ትንሽ የተቀዛቀዘ ነው። እስራኤል በእጅጉ እየተጠቀመችበትም አይደለም። ነገር ግን እንደ አማራጭ የምትጠቀምበት ነው። መረጃው የሚያሳየው ስክሪን ላይ የምትመለከቱት መረጃ የሚያሳየው ምንድነው? እስራኤል ዳህላክ አካባቢ ቤዝ እንዳላት ያንን ቤዝ ተጠቅማ የሱዳን ኃይሎችን እንደመታች እንደውም የሱዳን ኃይሎችን አልቡርሃንን የሐማስ ደጋፊ ናቸው በሚል ፕሪቴክስት ወይም ደግሞ ጭምብል እንደመታቻቸውና እንዲሁም ደግሞ ከዛ ከዳህላክ ተነስታ ወታደራዊ ቅኝት በወታደራዊ መሳሪያዎችን በመጠቀም ቅኝት እንደምታደርግ የወጣው መረጃ ያሳያል። ከኢትዮጵያ ጋር የሚያገናኘው ነገር ግን ምንድነው ነው? ከሳምንታት ወይም ከ2 ሳምንት ከ3 ሳምንት በፊት እንደምታውቁት የቀይ ባህር ፎረም በተባለው ፕሬዚዳንት ኢሳያስ ካርቱም በተገኙበት ጊዜ ዋነኛ የቀይ ባህር ፎረም ፊት አውራሪ ግብፅና ሳውዲ አረቢያ ናቸው። እነዚህ ግብፅና ሳውዲ አረቢያ ደግሞ የቀጠናው ፊት አውራሪ ለመሆን እነዚህን ጀሌ ሀገሮችን ወይም ጥቃቅን ሀገሮችን አሰልፈው ነበረ። በዚህ በቀይ ባህር ፎረም ውስጥ እስራኤልም የለችም፣ የተባበሩት አረብ ኤምሬትም የለችም፣ ኢትዮጵያም ድርሽ እንዳትይ ተብሏል ማለት ነው። ይሄ በሚባልበት ጊዜ ብዙዎች አይ እስራኤል ከኢትዮጵያ ጋር አንድ ግራንድ እንዲሆን አሊያንስ ትፈጥራለች፣ ምክንያቱም ቀይ ባህር አካባቢ ያላትን ደህንነት የምታስጠብቀው አካባቢ ካሉት ሀገራት ጋር በመቆራኘት ነው የሚል ነገር ነበረ። ይሄኛው መረጃ ግን ዳህላክ አካባቢ ያላት ለቅኝት የምትጠቀምበትን ቤዝ ታሳቢ ስናደርግ እስቲል ከኤርትራ ጋር ያለውን ግንኙነት እንደ ፕላን ቢ እንደምትጠቀምበት ነው እንግዲህ መረጃው የሚያሳየው። በዋነኛነት እስራኤል በቀጠናው የምትፈልገው በሶማሌላንድ ትልቅ ወታደራዊ ቤዝ መመስረት ነው የምትፈልገው። ይሄ ነው የእስራኤል ዋነኛ ዓላማ። ሶማሌላንድ ላይ ደግሞ ቤዝ ለመፍጠር ኢትዮጵያን ልክ እንደ መሳሪያ እንደ ቱል ልትጠቀምበት ትፈልጋለች ነው። እንደምታውቁት ኢትዮጵያና ሶማሌላንድ አንድ የጀመሩት ግንኙነት ነበረ። ያንን ግንኙነት በተመለከተ ከበስተጀርባው እስራኤል ፑሽ እንደምታደርግና አሁንም የሶማሌላንድ አጀንዳ እንዳልተዘጋ ሶማሌላንድ በአሜሪካ እውቅና እንድታገኝ ከአሜሪካ ፖሊሲ አውጪዎች ጀርባ የእስራኤል አክቲቪስቶች፣ ሎቢስቶች ከፍተኛ ስራ እየሰሩ ነው እና ሶማሌላንድ ሪኮግኒሽን አገኘች ማለት ኢትዮጵያን ይዛ እስራኤል ወደ ሶማሌላንድ አንድ ኃይለኛ ወታደራዊ ቤዝ መፍጠር ትፈልጋለች የሚል ነገር ነው። ኢትዮጵያ በዚህ ታሳቢነት ወታደራዊ እክምት ታገኛለች። እንዲሁም ደግሞ አካባቢ ላይ የምትሻውን ቀይ ባህር አካባቢ መግባት የምትሻውን በእስራኤል አማካኝነት በሶማሌላንድ አማካኝነት የምታገኝበት አማራጭ ዝግ አይደለም የሚል ነገር ነው። እስራኤልም በከፍተኛ ሁኔታ እየሰራችበት ያለው የሶማሌላንድ አጀንዳ ነው። ለምንድን ነው ብላችሁ ብትጠይቁ አንደኛ ከሶማሊያ የመን 400 ማይል ነው የሚርቀው። በመሆኑም እዛ አካባቢ ያለውን ቀጠና በቀላሉ ኮንትሮል ለማድረግ ከየመን የሚመጣውን የሀውቲ እንቅስቃሴንም ኮንትሮል ለማድረግ እና የእስራኤል ስፌር ኦፍ ኢንፍሉዌንስ በቀጠናው ላይ ያላት እንዲያድግ ትልቅ አስተዋጽኦ ያደርጋል ማለት ነው። ይሄ ዋነኛ አማራጯ ነው። አሁንም እስራኤል ይህን አጀንዳ አልተወቹም። ከኢትዮጵያ ጋር ያላትን ቁርኝት በዚህ ረገድ በጣም ከፍተኛ ነው። ነገር ግን ይሄ አጀንዳ ፌል ቢያደርግ የሶማሌላንድ ሪኮግኒሽን እንደታሰበው ባይፋጠንና እውን ባይሆን እስራኤል ፕላን ቢ ትጠቀማለች። ያ ምንድነው? ዳህላክ ላይ ኤርትራ ላይ ያለውን እሱም ቤዟን የበለጠ አጠናካና አስፋፍታ ልትጠቀም ትችላለች የሚል ነገር ነው። እንግዲህ ይሄ ነገር ከሆነ እስራኤልና ኢትዮጵያ ያላቸው ግንኙነት በምን መልኩ ይሄዳል? ኢትዮጵያና ኤርትራ ያለው ትኩሳትስ በጣም ከፍ ባለ ቁጥር
የእስራኤል ኢትዮጵያ ግንኙነት በምን ያህል መልኩ ይጎዳል ወይም ይጠናከራል የሚለው ነገር እሱ በጥያቄ ምልክት ውስጥ የሚወድቅ ነገር ነው ማለት ነው። ፖለቲክስ እንደዚህ ነው። ብዙ የተወሳሰቡ ነገሮች እዚህም እዛም ልንመለከት እንችላለን። እስራኤል ዳህላክ ላይ ቤዝ አደረገች ማለት እንደምናውቀው ኤርትራ ሻዕቢያ የአልቡርሃን ጠላት ነው። እስራኤል ደግሞ አልቡርሃንን አትደግፍም። ምክንያቱም አልቡርሃን የሀውቲ ደጋፊ ነው። አልቡርሃን ቀጥታ ከኢራን ጋር የሚገናኝም ኔትወርክ አለው። በመሆኑ ብዙ ጥልፍልፍ ነገሮች እዚህም እዛም ሊሆኑ ይችላሉ ማለት ነው። ለዚህ ነው ዘወረስት አማራጭ አድርጋ ዳህላክ ላይ ቤዝ መፍጠርን የምትፈልገው ማለት ነው። ከዚህ ሁሉ ግን ሳይድ ኢፌክት ከዚህ ሁሉ ችግር ግን ነፃ የሚያወጣት ኢትዮጵያን ይዛ የሶማሊላንድን አክሰስ ኦን በማድረግ እዛ ላይ ከፍተኛ የሆነ ወታደራዊ ቤዝ ፈጥሮ ከዛ በኋላ አካባቢ ያለውን ስፌር ኦፍ ኢንፍሉዌንስ ማሳደግ የሚል ነገር ነው። እንግዲህ ሶማሊላንድ ላይ ኢትዮጵያና እስራኤል ገቡ ማለት ለግብፅ አደጋ ነው። ግብፅ ሁለት ጠላቶቿ በአንድ ጊዜ እዚህ ቀጠናው ላይ ፊት አውራሪ ሊሆኑባት ነው። ይሄ ደግሞ የራሱ የሆነ ባክፋየር የሚያደርገው ነገር ይኖራል ማለት ነው። ሌላው መረጃችን ወደ ህወሓት ነው የሚወስደን። እንግዲህ ህወሓት እንደምታውቁት የሚገለባበጥ ድርጅት ነው። እንደ ስስት ራሱን ይቀያየራል። አንዴ የሰላም አማራጭን በደንብ ይሰብካል። የሰላም አማራጭ እርግብ ይዞ ቀጤማ ይዞ ዘንባባ ይዞ ለሰላም ዝግጁ ነኝ ይላል። በሌላ ደግሞ እጁ ደግሞ ሰይፍ ይዞ አፋር ላይ ራያ ላይ ጥቃት ሲፈጽም እንመለከታለን። አሁን በዚህ 2 ቀናት የወጣው መረጃ ምንድን ነው? ትናንትና ከትናንት ወዲያ ከፍተኛ የሆኑ የጦር ሎጂስቲኮችን ወደ አፋር እንደገባና እንደውም አፋር ላይ የያዛቸውን ግዛቶች የበለጠ እያስፋፋ እያጠናከረ እንደቀጠለ ነው። ከቀናት በፊት በኢንሳይደር ላይ በኢትዮጵያ ኢንሳይደር ላይ በቀረበው እዛ መረጃ ላይ ምንድን የሚለው አፋር ላይ ያሉትን ቀበሌዎች በሙሉ ኮንትሮል አድርጓቸዋል። እንደውም የኃይል እርምጃ እየወሰደ እንደሆነ ያ መረጃው ይፋ አድርጓል ማለት ነው። የህወሓት ኃይሎች በእርግጥ በዚህ በራያ መስመር ኢቭን መከላከል ላይ ራሱ ከባባድ መሳሪያዎች እንደ ሞርተር እዚሁ ውስጥ እየተኮሱ እንደሆነም መረጃው ያሳያል። ትናንትና ከትናንት ወዲያ ትንሽ ውጥረቱ በጣም እንዳደገ ነው እዛ አካባቢ የሚያሳየው። ከዚሁ ጋር ተያይዞ ሂውማን ራይትስ ዎች የተባለው የዓለም አቀፍ ተቋም ዳግም ኢትዮጵያ ውስጥ ጦርነት እንዳይቀሰቀስ ማስጠንቀቂያ አዘል መልእክቱን አስተላልፏል። በኢትዮጵያና በፌዴራል መንግስቱና በትግራይ መካከል ነው። ብዙ ጊዜ ሂውማን ራይትስ ዎች ወይም ደግሞ የዓለም አቀፍ ተቋማት በጣም የሚደንቀኝ ምንድን ነው ትግራይ ውስጥ የሆነ ኮሽ ባለ ቁጥር ድምፃቸውን ያሰማሉ። ነገር ግን ከትግራይ በብዙ እጅ የሚሰፋው አማራ ክልል ላይ በጣም በርካታ ጦርነት አውዶች እዚህም እዛም እየተከሰተ እንደሆነ እንመለከታለን። እንደውም አንድ መረጃ በአለፈው ሳምንት ብቻ ኢትዮጵያ ውስጥ 97 ግጭቶች ተከናውነዋል ይላል። ከ97ቱ ግጭቶች ውስጥ 87ቱ አማራ ክልል እንደሆነ ነው የዘገበው። እንግዲህ 87 ግጭት አውዶች የተከሰተበት ክልል አለ። እዛ የተከሰተው አጠቃላይ ግጭት የኢትዮጵያን ኢኮኖሚ የሚያቆረቁዝ፣ የፖለቲካውን ሁኔታ የሚያመሰቃቅል፣ ማህበራዊ ሁኔታውን የሚያመሰቃቅል ይሄ ሁሉ ችግር እያለ ልክ ትግራይ ላይ ኮሽ ባለ ቁጥር የዓለም አቀፍ ተቋማት ድምፃቸውን የሚያሰሙበት ሚስጥር በደንብ ሊመረመር ይገባል። ብዙ ቢመረመር ያን ያህል ውስብስብ ግኝት አናገኝም። ያው የታወቀ ነገር ነው። ቲፒኤልኤፍ እና ምዕራቢያን ያላቸው ቁርኝት እንዲሁም ደግሞ ምዕራቢያኖች የኢትዮጵያን ፖለቲካ የሚያዩበት ሚዛን መነጽር በደንብ ስለሚታወቅ ነው። ከቲፒኤልኤፍ ጋር ያላቸው ትስስር በዚህ ረገድ ከፍተኛ እንደሆነ ስለምናውቅ ነው። ህወሓት እንግዲህ ምን እያለ ነው? ወደ 7 ቢሊዮን ብር በጀት ጉድለት ህወሓት ሳይሆን ያው የጊዜያዊ አስተዳደሩ ማለት ያው አንድ ናቸው ሁለቱም። በጀት ጉድለት ገጥሞኛል፣ እዛ ትግራይ ውስጥ ያለው የፖለቲካ ሁኔታ በጣም አስፈርቶኛል፣ ማህበራዊ ምስቅልቅሉ ከአቅሜ በላይ እየሆነ ነው የሚል መረጃ ወጥቷል። ብዙ ሁነቶች ትግራይ ውስጥ እየተፈጸሙ ነው እየሆኑ ነው። ቲዲኤፍ ይተኩሳል። እንዲሁም ደግሞ የፖለቲካ ኃይሉም የፖለቲካ ክንፉም የራሱን ስራ እየሰራ ነው። ጽምዶ የሚባለው የአንድ ወቅት ፋሽን የሆነ ወይም ደግሞ በዝወርድ ይባላል። የአንድ ወቅት ቃል ጽምዶ የሚለው ነገር ትንሽ አሁን ቀዝቅዟል። ጽምዶ የሚባለው ነገር እንደውም አንድ መረጃ ዶክተር ደብረጽዮን ወደ አስመራ አቅንተዋል የሚል መረጃ ወጥቶ ነበር። ምን ያህል ቬሪፋይድ እንደሆነ ባይታወቅም ማለት ነው። ስለዚህ የፖለቲካ ክንፉ ስቲል የኤርትራን ቁርኝት አሽቀንጥሮ እንዳልጣለና በአጣ ቆየኝ አይነት ነገር እንደሆነ የሚያሳይ ነገር ነው።
እንደውም የኤርትራ መንግስት ህወሓት ጋር ያለውን አጠቃላይ እንቅስቃሴ መቀዛቀዙ ተስፋ እንዳስቆረጠው፣ ምክንያቱም ህወሓት በሚጠበቀው ደረጃ ጠንካራ ለመሆኑ ከኢትዮጵያ መንግስት ጋር የሚገባውን ግጭት አንፕሬዲክተብል ሊያደርግበት ይሆናል ወይም ደግሞ ያደርግብኛል ብሎ ስለሚያስብ ህወሓት ጋር ያለውን ቁርኝት የማደስ ሁኔታ ከቲፒኤልኤፍ ኃይሎች ነው እየተወተወተ ያለው የሚል ነገር ነው እየሰማን ያለ ነው። ዞሮም በዚህም ነፈሰ በዛም ቲፒኤልኤፍ ስቲል የኢትዮጵያ አጠቃላይ የፖለቲካ ሁነት ህመም ማሳያ ነው። ህወሓት ማለት ኢትዮጵያ ታማለች፣ እንደ ሀገር ፖለቲካሊ ታማለች እና አንድ ሰው ሲታመም ትኩሳት አለ ወደ ላይ ይለዋል እና የህመሙ አንደኛው ማሳያ የቲፒኤልኤፍ እንደ ፖለቲካ ኃይል እንደ ድርጅት ወይም ደግሞ እንደ ታጣቂ ኃይል ሆኖ ሰርቫይቭ ማድረጉ ነው። ይህን ደግሞ በተመለከተ ያው መንግስትም የሚሄድበትም አቅጣጫ በትችት አይን የሚታይ ነገር አለው። ምክንያቱም ቀጥሎ ማነሳው መረጃ ምናልባት ይህን በደንብ ግልጽ ያደርገዋል። ወደ ወልቃይት በምንሄድበት ጊዜ ከወልቃይት ጋር ያለውን መረጃ ሳነሳ ከዚህ ጋር ይያዛል። ምክንያቱም መንግስት በዚህ በራያ አካባቢ የማንነት ጥያቄ የሚነሳባቸውን አካባቢዎች ቀጥታ ለህወሓት ታጣቂዎች ነው አሳልፎ የሰጠው። ነገር ግን ወልቃይት አካባቢ ያለውን እንዳይን ብሌን የተከዜ ዘብ መከላከያ እንደየአስፈላጊነቱ ደግሞ የፋኖ ኃይሎችም ቲፒኤልኤፍን ለመምታት ዝግጁነት አላቸው እዛ አካባቢ። ይሄ ዝግጁነት ወይም ደግሞ ይሄ ሴንሲቲቭ መሆን መንግስት ለወልቃይት አካባቢ ያለው ሴንሲቲቭ የሆነው የወልቃይት ማንነት አስመላሽ ኮሚቴ እንደሚለው ማለት ነው። ወልቃይትን በተመለከተ መንግስት ለወልቃይት ማህበረሰብ ዘብ ሆኗል የሚል አንድ አጀንዳ ኢንተርቴን ሲያደርጉ ተመልክተናል። ነገር ግን ከዛ አንጻር አለ መታየት ያለበት። ምናልባት ወደሚቀጥለው መረጃ በዚሁ አመራለሁ አያይዤ ምንድነው እዚህ ላይ አሁን ራያ አካባቢ የቲፒኤልኤፍ ኃይሎች ሰተት ብለው እንዲገቡ መንግስት ነው የፈቀደው። ራያ ላይ እንደምናውቀው የራያ አማራ ማንነት ያላቸው ኢትዮጵያውያን ጥያቄ አቅርበዋል። ራሳችንን በራሳችን ማስተዳደር የምንችልበት እድል ይፈጠርልን። ቲፒኤልኤፍ ኢትኒክ ክሊንሲንግ እንዲሁም ደግሞ ከፍተኛ የሆነ ኢሰብአዊ ድርጊት ላለፉት 30 ዓመታት ወይም ላለፉት 2 አስርት ዓመታት ከ2 አስርት ዓመታት ላለፈ ጊዜያት በደል ጭቆና ተፈጽሞብናል፣ በሙሉም መንግስት ሊያግዘን ይገባል ብለው ሲጮህ እንሰማለን። ምንም ነገር እንዳልተፈጠረ መንግስት የቲፒኤልኤፍ ኃይሎችን አስገብቷል። በመሆኑ ወልቃይት አካባቢ ግን አላስገባም። ይህ ነገር ጀጅ ስናደርግ መንግስት የወልቃይት ማንነት ያላቸው ማህበረሰቦች ቲፒኤልኤፍ እንዲጠቁ ያልፈለገው ወልቃይት አካባቢ ቲፒኤልኤፍ ቢገባ አንደኛ ኮሪደሩ ለፌዴራል መንግስቱ እጅግ አደጋ ነው። አጠቃላይ የኢትዮጵያን ፖለቲካ ለመዘወርም ቲፒኤልኤፍ ሌላ ተጨማሪ ኃይል ያገኛል። በመሆኑም የመንግስት ራሽኔል የወልቃይት ማንነት ያላቸው ማህበረሰቦች በህወሓት ጥቃት እንዲያደርስባቸው ሳይሆን ራሽኔሉ ምንድነው ቲፒኤልኤፍ ወልቃይት ከገባ ለፌዴራል መንግስቱ እጅግ አደገኛ ስለሚሆን ነው። ከዛ አንጻር ነው መንግስት ጀስቲፋይ የሚያደርገው። ለምን ራያ ላይ ተመሳሳይ ስታንዳርድ ስላላየን ማለት ነው። ራያ ላይ ይሄ መንግስት መሬት ላይ ላለው ማህበረሰብ ራስን እድል በራስ መወሰን ግድ ይለዋል ብለን እዛ ላይ ድምዳሜ እንድንደርስ የሚያደርገን ራያ ላይ ያሉትን ማህበረሰቦች ከቲፒኤልኤፍ ጥቃት ወረራ ቢከላከል ነበር ማለት ነው። ነገር ግን ወልቃይት ላይ መንግስት ልክ እንደ አይን ብሌን ያየዋል። ራያ አካባቢ ግን ብዙም ደንታ የለውም። በመሆኑም ደብል ስታንዳርድ ነገር ነው ያለን። ከዚህ ጋር ተያይዞ እንግዲህ ዶክተር ዳኛቸው ወደ ወልቃይት መሄዳቸውን ተከትሎ ትንሽ የማህበራዊ ሚዲያው ላይ ጫጫታ ተፈጥሯል። የጫጫታው አቅጣጫ ከ3 አቅጣጫዎች ናቸው። አንደኛው አቅጣጫ ከተለመደው በጣም አክራሪ ከሆነው ከቲፒኤልኤፍ ኃይል ነው። የዶክተር ዳኛቸው ወደ ወልቃይት መሄድ አንደኛ ሲምቦሊክ ሲግኒፊካንስ አለው። ወልቃይት እንደምታውቁት በቲፒኤልኤፍ ላለፉት 30-40 ዓመታት የአእምሮ ማሰብ አቅም ከሚሸከመው በላይ ሰቆቃ የደረሰበት ማህበረሰብ ነው። ጄኖሳይድ የሚባለው ነገር በህግ ቋንቋ ገና ፕሩፍ ባይደረግም ፖለቲካሊ ግን አቋም መያዝ ይቻላል። ጄኖሳይድ ተፈጽሞበታል። የወልቃይት ማህበረሰብ የዘር ማጽዳት ኢትኒክ ክሊንሲንግ ተፈጽሟል። የወልቃይት ማህበረሰብ ከለውጡ በኋላ በተፈጠረው ጦርነትን ተከትሎ አንጻራዊ የሆነ ሰላም አግኝቷል። በራሱ ቋንቋ የማውራት በራሱ ቋንቋ የመዳኘት በራሱ ቋንቋ ወርሺፕ የማድረግ እነዚህ ሁሉ ነገሮች ተከልክሎ ነበር። እኔ ወልቃይትና ይሄ በርማ ያሉት ሮንጊያ ይመሳሰሉብኛል። እንደምታውቁት ሮንጊያ የሚባሉ ማህበረሰቦች የበርማ መንግስት ማለት ነው በጣም ከፍተኛ የሆነ የሰብአዊ መብት ጥሰት የፈጸመባቸው ናቸው። ሮንጊያዎች
በራሳቸው ቋንቋ እንዲማሩ አይፈቀድላቸውም። ሮንጋዮች በራሳቸው ቋንቋ ወርሺፕ አያደርጉም። ሮንጋይነት ማለት በቃ ሰከንድ ሲቲዝን ነው፣ ሰከንድ ስታተስ ሲቲዝን ነው። እና ማይናማር ውስጥ እነዚህ የሮንጋ ማህበረሰቦች የተፈጸመባቸው ሰቆቃ ለአይምሮ የሚከብድ ነው። እና ልክ እንደ ሮንጋ ማህበረሰብ የወልቃይት ማህበረሰብንም የማጽዳት ስራ ወያኔ ላለፉት 30 ዓመታት 40 ዓመታት ሰርቷል። አሁን ደግሞ ከተባረረ በኋላ የቲፒኤልኤፍ አጀንዳ ገዢዎች ወይም ደግሞ በቲፒኤልኤፍ የፖለቲካ ትርክት ተጠፍጥፈው የተሰሩ በቲፒኤልኤፍ የፖለቲካ ትርክትን ልክ እንደ ጡጦ እየጠቡ ያደጉ አናሊስቶች፣ አክቲቪስቶች ወልቃይትን በተመለከተ ያላቸው አመለካከት በጣም እጅግ በጣም የሚያስተሳዝብ ነው። ዶክተር ዳኛቸው ባላቸው የፖለቲካ አመለካከት ልዩነት አለኝ፣ ሪዘርቬሽን አለኝ። ነገር ግን ዶክተር ዳኛቸው ወልቃይት በመሄዳቸውና የማይካድራን ጭፍጨፋ እውቅና በመስጠታቸው ግን አብሬያቸው እኩል ኩታ ገጠም የሆነ አቋም አለኝ ማለት ነው ከእርሳቸው ጋር። ከዚህ ዘብ አባል ብዬ ከተናገርኩ ቆይቻለሁ። ለወዳጅ ለጠላት አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን ከዚህ ዘብ እርግጠኛ መሆኔ። ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሀሳብ ተኩስ ከጀርባችሁ እንደማቀርብ ነገራችኋለሁ። ወልቃይትን በተመለከተ እርሳቸው ምናልባት የወታደራዊ ዩኒፎርም ለብሰው ክላሽ ይዘው እንዲሁም ደግሞ ያስተላለፉት መልእክትን እሱን ተንተርሰው ሰዎች ሲተቿቸው ነበረ። እርሳቸው ወታደር አይደሉም፣ አይተኩሱም። ነገር ግን እዛ አካባቢ ያለውን ለነፃነት ያለውን ትግል የአጋርነት አይነት ስሜት የመፍጠር ሁናቴን ያደረጉት የቲፒኤልኤፍ ኃይሎች በጣም ፈገግ የሚያደርጉት በጣም ጠንካራ የቲፒኤልኤፍ ደጋፊዎች ወይም ደግሞ አቀንቃኞች፣ ጠንካራ የቲፒኤልኤፍ ለዘብተኛ የቲፒኤልኤፍ ኃይሎች እያለን አሁን ልንከፋፍል ነው። በፊት ቲፒኤልኤፍ ሲባል ቲፒኤልኤፍ ነበር። አሁን ጠንካራው ሃርድ ኮር የሚባለው ከኤርትራ ጋር ግንኙነት ያለው ጽምዶ የሚለውን የሚመራ ነው። ልክ እንደነ ስታሊን አይነት ጋዜጠኞች ማለት ነው። እና ስታሊን ብሏል፣ በጣም ያሳዝናል። ህገ መንግስት ባለባት ሀገር ተከዜ ዘብ ብሎ ጦር ያዘጋጃል ያሰለጥናል ብሎ ሲወቅስ ሰምቻለሁ በራሱ ሚዲያ ላይ። የትንሽ ፈገግ የሚያደርግ ነገር ነው። እንግዲህ ትግራይ እንደምንመለከታት ልክ እንደ ሶማሌላንድ ራሷ ነፃ የሆነች ዲፋክቶ ስቴት እንደሆነች ነው እየተመለከትን ያለው። እና ሶማሌላንድ የራሱ ጦር ሰራዊት አላት፣ የራሷ መንግስት አላት፣ የራሷ አስተዳዳሪ አላት፣ የራሷ ወሰን አላት። ይህን ሁሉ ትግራይ አሁኗ ትግራይ አሟልታለች። ምናልባት ያላሟላቸው በጀት ብቻ ነው። በመሆኑም ትግራይ ላይ በሞርተር ደረጃ፣ በዲሽቃ ደረጃ፣ በዙ 23 ደረጃ፣ በታንክ ደረጃ የታጠቀ ኃይል እየተረመሰመሰ እዚህ ክላሽ ታጥቆ ለማንነቴ እጋድላለሁ የሚለውን የተከዜ ዘብን መተቸት በጣም የሚያሳዝን ነው። እንደው ሰውን ገራገር አድርጎ ማየት ነው። ወይም ደግሞ ሰውን ፖለቲካ ምንም የማይገባው እንደው የዋህ ንጹህ ወረቀት አድርጎ እንደ መቁጠር ነው ለኔ የሚታየኝ ማለት ነው። የዶክተር ዳኛቸውን የፖለቲካ አቋም በሌላ ማዕቀፍ መተቸት ይቻላል፣ ከፖለቲካ አቋማቸውን ሳይሆን። እኔ አሁን እዚህ ጋር ያለኝ አጋርነት ምንድነው? እርሳቸው ወልቃይት አካባቢ ሄደው ወልቃይት ላለው ማህበረሰብ ለማንነቱ ለሚታገለው ማህበረሰብ ያሳዩት አጋርነት በአዎንታዊነት ሊወሰድ ይገባል የሚል ነገር ነው። ሌሎች በአማራ ብሔርተኛ ካምፕ ይህንን ጉዳይ ያዩት ከምን አንጻር ነው? እርሳቸው ከብልጽግና ጋር ያላቸውን ቁርኝት እሱን በማንሳት ይህን የወልቃይቱን ጉዳይ ትተው እሳቸው የብልጽግና አፈቀላጤ እንደሆኑና አጠቃላይ ለብልጽግና ለሚፈጽመው ወንጀል ተባባሪ ናቸው የሚል ክስ ነው የሚያቀርቡት ከዚህ ጋር ያይዘው ማለት ነው። ሌሎቹ ሁሉም አይደሉም። በነገራችን ላይ ሌሎቹ የአማራ ብሔርተኞች ወልቃይት ላይ ለሚፈጸመው አጠቃላይ አሁን በነ ኮሎኔል ደመቀ የሚመራውን የራስን ዕድል በራስ የመወሰን ስልጣን ሙሉ ባይሆንም በቲፒኤልኤፍ ከሚያዝ ቢያንስ ወልቃይት ያለው ማህበረሰብ በራሱ መሪዎች ወይም ደግሞ የራሱን ቋንቋ በራሱ የሚገልጽበት እድል አግኝቷል። በመሆኑም የነ ኮሎኔል ደመቀ ቲፒኤልኤፍ ከሚመጣ መኖሩ ይሻላል፣ የዶክተር ዳኛቸውም ወደዛ መሄድ በኔጌቲቭ የሚታይ ነገር አይደለም ብለው ስለሚረዱ ጉዳዩ ላይ ምንም ኮሜንት አላደረጉም ማለት ነው። ሲግኒፊካንት ነምበር ኦፍ እነዚህ አማራ ብሔርተኞች ይህን ነገር ኮሜንት ሲያደርጉ አላየውም። ግን አንዳንድ ከቲፒኤልኤፍ ጋር የሚመሳሰል ኩታ ገጠም የሆነ ብሔርተኝነትን የሚያቀነቅኑ በአማራ ብሔርተኝነት ጭንብል ውስጥ ያሉ ግለሰቦች ግን ዶክተር ዳኛቸው እዛ ወልቃይት ላይ ያሉትን መልእክቶችን ነጥለው ጀጅ ከማድረግ ይልቅ አጠቃላይ ከፖለቲካ ስብናቸው አንጻር ሲተቿቸው ተመልክቻለሁ ማለት ነው። የዛሬው መረጃችን እዚህ ላይ ያበቃል። አድማጭ ተመልካቾቻችን ይሄ ፕሮግራም ወደ ሌሎች እንዲዳረስ
ላይክ፣ ሰብስክራይብ እና ሼር እንድታደርጉ አሁንም ጠይቃችኋለሁ። በሚቀጥለው ሳምንት እስከምንገናኝ ድረስ ቸር ቆዩን።